ከባድ ችግር ኤላ መጣ። ባቡሬን አነቀው ተጋደሉ። ገጀራው እና ሊሊ አበደች ጨለለች። ኤላን አንተ የተረገምክ አውሬ የሆንክ ሰውዬ እስከ ዛሬ የት ነበርክ? እንዴት ብትደፍረኝ ነው ዛሬ መተህ እንደዚህ የምትናገረው? ብላ አለችው። ምን ማለት ነው ደግሞ ይሄ? ምክንያቱም እስከ ዛሬ መቼና እንዴት ነበርክ? እኔ የት ትሆናለህ እያልኩኝ ስጨነቅ የራስህ ህይወት መስርተህ ደስተኛ ህይወት እየኖርክ ነበር። ገና ለገና ዛሬ ማግባቴን ስትሰማ ለምንድን ነው የመጣኸው? እኔ ምንስ ብበድልህ ነው ሁል ጊዜ ደስታዬን የምታጠፋብኝ የምታደበዝዝብኝ? ብላ አለችው። ኤላ ከበፊቷ ሚስቴ ተፋትቻለሁኝ። ምክንያቱም አንቺን መርሳት ስላልቻልኩኝ አንቺን እወድሻለሁ ሊልዬ መተው አልችልም ብሎ ግግም አለ። እንደዛ ከሆነ ብትረሳኝ ይሻልሃል። ምክንያቱም እኔ አንተን ከረሳሁህ በጣም ቆይቻለሁ። እራዬ ላይ እንደተጫወክብኝ ቁማር እንደሰራህብኝ ቁሜ እንድጠብቅህ ፈልገህ ነበር እንዴ? ባቡሬ ማለት ለእኔ እጅግ ትልቅ መስዋዕትነት እየከፈለልኝ ባሌ ነው። እናም ተጋብተናል። ከዚህ በኋላ የኔ ማለት የሱ ማለት የኔ ነው እና በራሴ ምንም ነገር በፍጹም የማደርገው ነገር የለም። ሁሉንም ከሱ ጋር ተመካክሬ ስለሆነ አርፈ ብትቀመጥ ይሻልሃል፣ ሂድልኝ፣ አልፈልግህም ብላ አባረረችው። ባቡሬ በሌላ በኩል ኤላ ሰምተሃል? እስከ ዛሬ መቼና እንዴት ሆነች ብለህ ሳትጠይቅ እንዴት ነው ዛሬ በድንገት የመጣኸው? መቼም ይህ ሁሉ ሴራ የቤዛ እንደሆነ ጠንቅቄ ነው የማውቀው። ግን ደግሞ አንዳንድ ጊዜ በማያገባህ ነገር ባትገባ ጥሩ ነው። ስለዚህ እባክህን ብሎ አለው። አይ እኔማ ምንም ነገርም መቼም ቢሆን ተስፋ አልቆርጥም። እመኔ ደግሞ አንተን አታፈቅርህም ብላ ምን? አዎ አንተን መቼም ቢሆን አታፈቅርህም ብሎ አለው። ትሰማኛለህ? እሷ ታፍቅረኝም አታፍቅረኝም የራሷ መብት ነው። ስለዚህ አንተ ግን በቻልከው አቅም አርፈ ብትቀመጥ ይሻልሃል፣ ካልሆነ ግን እገልሃለሁ ብሎ አለው። ሊሊ ባቡሬ እባክተው፣ እሱን የሆነ ነገር አደርጋለሁ ብለህ እኔ ምንም ነገር እንድትሆንብኝ አልፈልግም። ምክንያቱም ትዳራችንንና ፍቅራችንን ማጣጣም እፈልጋለሁኝ ብላ ይዛው ሄደች። የሊሊ ያክስት ልጅ እጅጉን ደንግጣ መድረክ ላይ ስትመጣ በራሷ በሰራችው ድኮር ያክስቷ ልጅ ያውም ጥላቷ ስታገባ በጣም ደነገጠች። ገጀራው አንቺ የተረገምሽ አውሬ እናትሽ የት ናት? እኔንና እህቴን ለዘመናት ደብቃችሁን ነበር፣ እህትና ወንድም መሆናችንን። አሁን ደግሞ ምን ፈልገሽ ነው የመጣሽው? ብሎ አላት። እኔ ምንም ነገር አልፈለግኩም። ደግሞም አንተው ራስህ ታውቃለህ። ምክንያቱም ባቡሬ ማንን ያግባ ማንን የማውቀው ነገር የለኝም፣ ግን እሱ ጠርቶኝ ስለነበረ ስመጣ ነው ሁሉንም ነገር ያወቅኩት ብላ አለች። እንደዛ ከሆነ ሂጂ፣ ምክንያቱም ምንም ነገር አታደርጊም ብሎ አላት። ምን? አዎ ምንም ነገር አታደርጊልኝም፣ እባክሽ በቻልሽው አቅም ብትሄጂ ይሻላል ብሎ አባረራት። ቤዛ እውጭ ላይ ሆና እየጠበቀች እንዳየው ከሆነ አንቺንም አይወዱሽም ብላ አለቻት። ምን እያልሽ ነው? አዎ መቼም ሊሊም ሆነች ሌላ የሚወድሽ የለም አይደል ብላ ስትል አንቺ ራሱ ባልሳሳት ቤዛ ነሽ አይደል? የድሮ የሊሊ ጓደኛ? አዎ ድሮ። አሁን ላይ ግን እኔ ሳልሆን ጓደኛዋ። ስለዚህ ደስታዋን ለማጥፋት ብጥርም እንኳ አልተሳካልኝም፣ ግን ደግሞ አንቺና እኔ ከተባበርን ብዙ ነገር እናደርጋለን ብላ አለች። ምን ማለት ነው ደግሞ ይሄ? የምሬን ነው። መጀመሪያ አንቺና እኔ መለማመድ አለብን እባክሽን ብላ አለች። አይ እንደዛ ላደርግ አልችልም። ማለቴ እኔ ምንም ቢሆን እናቴ ጋር ነው እንጂ ችግር ያለባት እኔ ጋር ችግር የለባትም ብላ አለች። ኧረ እባክሽ ምንም ቢሆን ምንም። ታዲያ እናትሽ ለምንና እንዴት እንደዚህ እንደምትከራከር አውቀሻል እንዴ ብላ አለቻት። እሱንም አላውቅም። ታዲያ ጠይቂያ። መቼም ቢሆን እንዴትም ቢሆን የሆነ ነገር ማድረግ አለብን። ማለቴ ደስተኛ እንድትሆን አልፈልግም ብላ አለች።
የአክስቷ ልጅም ገጀራው እንደዛ አባሯት ስለነበረ ላስብበትና እደውልልሻለሁኝ ብላ ሄደች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ እንግዲህ ዶክተር እና እንዲሁም ደግሞ ሩታ ተገናኙ እና በጣም በምትናደድና እንዲሁም ተቃጥላ እንግዲህ ቆይ ምን እያለች ነው ብላ አለችው። ምን ማለት ነው? ማለትም ሊዲያ ምን እንዳለች ልነግረኝ ትችላለህ እንዴ ብላ ስትለው አረሱስ ምንም ነገር አላለችኝም። አይ ትሰማኛለህ ዶክተር፣ እኔ እንድትደብቀኝ አልፈልግም፣ ንገረኝ። እሷ እኮ ምንም ማፈሪያ የላትም ብላ አለች። ትሰምኛለሽ? አሁንስ ግራ እየገባኝ ነው ሩታ። ሲጀመር አንቺና እኔ ምናለን? ሲቀጥል ለምንድን ነው በእሷ ነገር የምትናደጁ? መቼም ቢሆን እኔና እሷ አብረን እንደማንሆን ታውቂያለሽ። ሲቀጥል ነገርኩሽ አይደለም እንዴ? እኔ እንኳን እሷን ላይ ይቅርና የእውነቴን ነው ምልሽ ታሳፍሪያለሽ ብሎ አላት። አይ እኔ እኮ ላንተ አስቤ ነው ብላ አለችው። ምንም አታስቢልኝ ሩታ፣ ይልቁንስ እንቺ መብላት ያለብሽን ብይ ብሎ ኬኩን ሲያጎርሳት ዛሬ ደግሞ በጣም ደስ ይላል ብላ አለችው። ምን ነው? እኔ ኬክ ስላጎረስኩሽ በሌላ ነገር እንድትወስጂው አልፈልግም እሺ ሩታ። ለማንኛውም አሁን መሄድ አለብኝ ስራ አለኝ ብሏት ዶክተር ከሄደ በኋላ እንደ አጋጣሚ ዳይመንዶ መጣ። ቆይ ምንድን ነው እንደዚህ ፍንቅንቅ ያደረገሽ ብሎ አላት። ምን ላድርግ ብለህ ነው? መቼም ከዚህ በላይ የሚያፍነቀንቅ ምን አለ ብላ አለችው። እኮ ንገሪኛ። ማለቴማ እውነት በጣም ግራ ስለሚያጋባኝ ነው። ታውቃለህ ዶክተር ዛሬ እኮ አጎረሰኝ። እንዴ ታዲያ ደስ ይላላ፣ ምን ችግር አለው? አዎ ስለዚህ የእውነት በጣም በሚገርም ሁኔታ በሚደንቅ ሁኔታ ያው እንጃ ብቻ ደስ ብሎኛል። ዳይመንድ ምን እንደሚመጣ ግን አላውቅም ብላ አለችው። ትሰሚኛለሽ ሩታዬ፣ አንቺ እስካለሽ ድረስ ተደሸች ብሎ አላት። እባክሽን ይቅርታ አድርጊልኝ ላደረግኩሽ ነገር እኔ ወድጄና ፈቅጄ አይደለም እሺ ብሎ ሲላት፣ ምንም ችግር የለውም የዚህ ሁሉ ዋና ጥንሳች ቤዛና ፍቅር እንደሆኑ ደርሼበታለሁ። ማለትም የኔን ደስታ ለማጥፋት ነበረ፣ ግን ደግሞ መቼም ቢሆን አይሳካላቸውም ብላ አለች። አታስቢ፣ የእውነትን ያንቺን መቼም ቢሆን ትቼሽ አልሄድም እና ስላልተመቸኝ ነው እስካሁን። ደግሞ ግን ዳኒን እንደምንም ብዬ አሳምኘ ነው የመጣሁት ብሎ አላት። የእውነት በጣም ደስ ይላል። ማለቴ በዚህ ልክ ዳኒ ተቀይሯል ማለት ነው? አዎ እውነት ለመናገር እህቱ እንጂ እሱ ያን ያህል ክፉ ልጅ አይደለም ብሎ አላት። እንደዛ ከሆነ እኮ ታዲያ ጥሩ ነው፣ ከዚህ በኋላ ላቀርበው እፈልጋለሁ ብላ አለች። ምን? ቆይ አንቺ ግን እንደው አብደሻል እንዴ? ለምንድን ነው መቻበርኩኝ? ታዲያ እንዴት ነው እንደዚህ የምትይው? እባክሽን ተረጋጊ ብሎ ሲላት፣ አይ ይሄ እኮ መረጋጋት ጉዳይ አይደለም፣ ግን ደግሞ ጥሩና መልካም ከሆነ ምን ችግር አለው? እናቱ እኮ በጣም ጥሩና መልካም ሴት ነበረች። ማለትም የዛሬን አያድርገውና ልጆቹ ግን እናታቸው ከሞተች በኋላ በጣም ብዙ ነገር ማድረግን ፈለጉ። ማለቴ ጭካኔና ረመኔነትን ተሞሉ እንጂ ጥሩ ልጆች ነበሩ አለችው። እንደዛ ከሆነ አታስቢ፣ ስለዚህ እባክሽን ተረጋጊ፣ አሁን ደስታችንን እናጣጥም ብሎ ማጣጣማቸውን ቀጠሉ። አደይና ዶክተር እሺ ዛሬስ ምን ተሰማሽ ብሎ አላት። ምን ማለት ነው? ማለቴማ ሰርጉን ስታይ ብሎ ሲላት፣ ደስ የሚል ስሜት ግን ደግሞ ግን አንቺን ብታገቢ ብትወጂ ደስ ይልሻል አይደል? ማን ይጠላል ብለህ ነው? ለማንኛውም እና ታዲያ እንዴት ማለቴ እንዴት እየሆናችሁ ነው? ምን አዲስ ነገር አለ ብሎ አላት። እስካሁን ድረስ ምንም አዲስ ነገር የለም፣ ግን ደግሞ በቅርቡ ይመጣል ብላ አለችው። በጣም ጥሩ፣ ምክንያቱም እኔ ደስተኛ እንድትሆኝ ስለምፈልግ ነው አደይ ብሎ ሲላት፣ ስለምትጨነቅልኝ ነገር በሙሉ አመሰግናለሁ ዶክተር፣ የእውነት በዚህ ልክ ግን ስለ እኔ መጨነቅ አይገባም ብላ አለችው።
እንደዛ ከሆነ በጣም ጥሩ አደይ፣ እንድትጠፊ አልፈልግም ከዚህ በኋላ ብሎ አላት። በጣም ጥሩ እያለ ማመሰጋገንና የኤላ መምጣት ግን እጅጉን ልብ ይሰብራል። ጭራሽ የሰው ሕይወት ለማመሰቃቀል በድጋሚ ሲመጣ ልብ ብቻ ሳይሆን አጥንትንም ስብርብር ያደርጋል። በቀጣይ ምን እንጠብቅ? እንግዲህ የሊሊ ያክስት ልጅ ምን ልታደርግ እንደሆነ ከቤዛ ጋር በፍጹም የማይገመት ነገር እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ